አንድ ነገር የእውነት ራሱ ፕሮሚስ ማደርግ ቢፈልግ ማለት ነው። እንዴት ነው ፕሮሚስ ሲደረግ ፕሮሚስ አድርጎ ደግሞ ታያለሽ። በጣም የሚገርምሽ ነገር ነገር ከምጎዳ ደግሞ ፕሮሚስ አድርጎላት ድግሱ ተደግሶ ሲያንጫጫን ታያለሽ። ለዛ ይሄ ህይወት እኮ አይደለም እኮ ግን እኮ ህይወቱንም እኮ መኖር አለበት። ድራማ ብቻ እኮ አይደለም ህይወት እንጂ አሁን እኛ እዚህ ጋር የምንናገረው ለእኛ ነው እንጂ ለምን አታስገቢያትም? አማካል እሱ አማካል መናገራችን ድምጿ ተዘጋ ነው። በተራ እናውራና እየተጎዳ ነው። አሁን ዛሬ የሰራኸው ነገር በሙሉ እኛ አውቀነዋል። አንተ ያሰብክበት ወይ ይቅርታ አድርግልኝ አልተሳካም። ምክንያቱም ያልተሳካበት ምክንያት እንደ በፊቱ ዝም ብለን ቪዲዮ አይተን አይደለም ዝም የምንለው፣ እንወያይበታለን። እያንዳንዱን ነገር ቼክ እናደርገዋለን። እና ስህተት ሰርተሃል፣ ትናንትና ሂጅ ከዚህ ካጠገቤ ይቅርታ ልልሽም ያልካትን ልጅ ዛሬ ይቅርታ ለማለት ነው እንጂ መጠራት ቀለበት ለመአሰር አትንበረከክም። ፕሮሞሽን ከሆነ ፕሮሞሽንህን መስራት ትችል ነበር። ናፍቃ ከሆነ ጠርተህ ይቅርታ ወይም ደግሞ ተጣልተ መለያየት ትችል ነበረ። ይሄን ሁሉ ማድረግ ነገር አልነበረብህም። ስህተት ነው ልጄ፣ እባክህ ወንድሜ ተመለስ። በቃ አሁን ይብቃል። እኛ ብዙ መንገዳችሁን አውቀናል። አለበለዚያ ጥፋታቸውን ደግሞ ይመኑ፣ ዩዘርዬ ጥፋታቸውን ይመኑ። በስነ ስርዓት ድርሰቱን አጽፉና በስነ ስርዓት ድራማውን ጀምሩ ከፈለጋችሁ። ከዛ በተረፈ እኛም እችን ልጅ እያል አንተን እያል አንቁሰል። የእውነት ኑሮ ነው የምትኖሩ ብለን ስላሰብን የእውነት ኑሮ እንድትኖሩ ስለፈለግን ነው መሀላችሁ ገብተን አንዴ ከሷ አንዴ ካንተ የምንለው። እች ልጅ ደግሞ አርግዛ ከሆነ ልጁ ወይ ከታመነ ታመነ ይምጣ፣ ወይ ካልታመነ እስኪታመን ድረስ አብራችሁ የምትኖሩበትና የምትግባቡበትን ጓደኝነታችሁን ስራችሁን ለማስኬድ ይቅርታ ጠይቅ። ከእሷ ጋር መሆን የምትፈልግ ከሆነ ተንበርክክና ይቅርታ ጠይቅና ቀለበቱ ሰርጉ እሱ የሚደርስ ጉዳይ ነው። እስከ ዛሬ ኖራችኋል። 3-4 ወር መጠበቅ አያቅትም፣ ወይም ከዛ በላይ ግን እችን ልጅ መሀል ላይ ከታችሁ ድራማ ልሰሩ አስባችሁ ከሆነ እየሩስ የምትባለዋን ልጅ ለማምጣት እንዳታስበው መቼም። ከዚህም በኋላ ተንበርክካ ሁሉ ይቅርታ ብትል ይቅርታ እናደርጋለን፣ ግን አታምጡብን መሀላችን ነው። እናንተ መሀል ሰው አይግባ ነው እኛ የምንለው። ካልፈለግ አልፈልግም፣ መልካም ጊዜ ጥሩ ጊዜ ነበረን። ካልፈለግሽ አልፈልግም፣ ጥሩ ጊዜ ነበረን፣ መልካም መንገድ ተባባሉ። ካልሆነ ግን የእናንተን ሪሌሽን የሚሸረሽር ነገር መሀላችሁ አታስገቡ። ሁሉም ሰው ልቡ አዘነ በእናንተ። የሚያዝነው ደግሞ ስለሚወዳችሁ ነው። ፍቅር ደግሞ ከምንም በላይ ነው። ውደዱን አላልናችሁም ብላችሁ ካላችሁ አዎ አላላችሁንም። ክርስቶስም ውደደን ተብሎ አይደለም ሰውን የወደደው። ስለፈለግናችሁ ጥሩ ናችሁ ልጆች ናችሁ ብለን ስላሰብን ነው እያየናችሁ የነበረ። አሁን በጣም የሚያስጠላ ነገር ነው የምታደርጉት ነገር። ከራሳችሁ መናናቅ አልፋችሁ እኛንም ንቃችሁ ሌላውንም ትንቃላችሁ። እናንተ እራሳችሁንም አስተምሩ፣ ራሳችሁንም አስተካክሉ። ለእኛ ብቻ አይደለም ለራሳችሁ ህይወት። ከእኛም አትማሩት ነገር ይኖራል። ግን እስቲ እናንተ ለራሳቸውን ብቻ አይደለም ለወጣቱም ያስተምሩ። ወጣቱ እስከነሱ ምን ትውልዱንም ያስተምሩት ደህና ነገር ከነሱ አርአያ ይሁኑ ለትውልድ። ምን ችግር አለው? ምን ችግር የለውም። ገንዘብ ብቻ እኮ አይደለም ትውልድን እንትን የሚለው። ከነሱም የሚያዩት ነገር ጥሩ ከሆነ እኮ ትውልዱ ጥሩ ይሆናል፣ ጥሩ ነገር ይማራል፣ ፍቅር ይሆናል። እንዴ እነሱ ፍቅር ስለሚያሳዩን አይደለ እንዴ ትላልቆቹ ሰዎች እንኳን ለልጆቻችን ትምህርት ይሆናሉ አርአያ ይሆናሉ ብለን እንደዚህ ቁጭ ብለን ምንልላቸው? ለምን መጥፎ ነገር ብቻ ባይመሯቸው ፍቅርን ያስተምር። እሱም እንደ ወንዶች እንዴት ብለው ሴቶቹን እንደሚያከብሩ፣ ወንዶች ለሴቶች እንዴት ክብር እንደሚሰጡ። እርግጥ ፍቅር ይሰጣል። እኔ መጥፎ ነው ብዬ አልለውም። እውነቴን ነው። እንደዚህ አይነት ነገር ሲሰሩ ነው። ልክ ነው። ግን ሾው አፕ አይደለም የምንፈልገው፣ ድራማ አይደለም የምንፈልገው። የእውነተኛው ለእኛ የሚያሳየን ሳይሆን ለእሷ የሚሰጣትን ነገር ያስተካክል ነው እያለ ያለ ነው። ፍቅር መስጠቱን አለመስጠቱን እኛ የምናውቀው ነገር የለም። እኛ ድራማ እያየናቸው መሀል ላይ ሲገባ ግን
ፍቅር የሌለው ባዶ ጣሳ ነው የሚሆኑት። ይህን ነገር ያስተካክሉት። ምክንያቱም እውነተኛ ፍቅሩ እያለ በመናናቅ በመሰዳደብ በመጫጫው ጊዜያችሁን አጨርሱ። ነገራችሁን አስተካክሉ። እኛንም ወቃሽ አታድርጉን። ሁል ጊዜ በእናንተ ጊዜ አሁን አዲስ ጄኔሬሽን ነው ያንግነን እያላችሁ ነው። በጣም ጥሩ ነው። ቴክኖሎጂ ሰዓት ላይ ናችሁ፣ ግን አልተራመዳችሁም እንደ ቴክኖሎጂ እና እንደሰለጠነ ሰው። ስለዚህ እንደዛ ሁኑ ነው። እኛም አሮጌቶቹ ብንሆን እንደሰለጠነ የሰለጠነውን ትውልድ ማየት ነው እንጂ እንፈልገው ያረጀውን አይደለም። ስለዚህ እናንተ ደግሞ በጣም በቃ ዳሜጅ ያደረጋችሁን ጭራሽ። እኛ ሪፍረሽ ማድረግ ነው የምንፈልገው፣ መዝናናት፣ በቃ የሚያስደስት ነገር ማየት እንጂ ዳሜጅ የሚያደርግ ነገር ማየት ስለማንፈልግ እናንተ ደስ የሚል ነገር ፍሬሽ የሆነ ነገር ይዛችሁልን ኑ። እንደ ንጹህ ትውልድ፣ እንደ አዲስ ትውልድ፣ እንደ ሰለጠነ ትውልድ ነው ምንለው። ከዛ አልፎ ሁለታችሁ ብትጣሉ ብትደባደቡ ምንም ብትሆኑ ችግር የለም። ምክንያቱም ሰው አብሮ ሲኖር ከወንድሙ ከባሉም ከጓደኛው ከሁሉም ስለሚጣላ። እንግዲህ ጓደኛ እጮኛ ባልና ሚስት የምትሆኑ ከሆናችሁ ሰው እያስገባችሁ አትጣሉ። መሀላችሁ አንድ ሴት አርግዛ ከማን ይሁን ከማን አይታወቅም እያላችሁ አትበሉ። ቺቲንግን አታስተምሩ። ለእናንተም ጥሩ አይደለም፣ ለእኛም ጥሩ አይደለም። የእውነት ከሆነ የሆነ ነገር አድርጉ እና ጨርሱ። በቃ እንደዚህ እየተሰራረቃችሁ ከመኖር ሁሉም የራሱን መንገድና የራሱን ኑሮ ይኑር። እናንተም አትሰቃዩ፣ ሰውም አይሰቃ። አለበለዚያ አብራችሁ ተረጋግታችሁ ነገራችሁን አስተካክላችሁ ኑ። ተንበርከክና ይቅርታ ጠይቅ። አላጠፋህም፣ በቃ አንተ አላጠፋህም። ተንበርከክና ይቅርታ ጠይቅ። ዛሬ ቀለበት አድርጌ ከዛ አልፌ ደግሞ ይቅርታ ስላት 3-4 እምቢ አለችኝ። አዎ ጥሩ ነው። ነገም ትልሃለች ጠይቅ፣ ከነጎዳም ትልሃለች ጠይቅ። ፍቅር ደግሞ እንደዛ ነው። ፍቅር ታባች እንዴ ሴት እኮ ናትኝ። ሴት ልጅ እኮ ክብር አላት እኮ እንዴ። እሱ ታጋሽ ነው፣ እናቱ ለማኝ ነው። በቃ ሂድ ብላኛለች ብሎ ይላል እንዴ? እናቴ ብሎ እኮ ነው የሚመጣው። አይሄድም። እናት ናት እሷ እንዴ። ሚስትም ጓደኛም እናት ናት። ፍቅር ታጋሽ ነው። ፍቅር ለማኝ ነው። ፍቅር ተንበርካኪ ነው። ጋሽ አለማየሁ ጀግናው ስለሚሉክ አንተ ኩሩ ወንድ ሆነህ አንተ ወንድ ሆኖ ያልተንበረከከ ለፍቅር ምንም ወንድ አይደለም። እነ ናፖሊዮን ዓለምን ሲመሩ በግልጽ መጽሐፍ አለ። እሱን አሁን ልነግርህ አልፈልግም። የተሸነፉት በጦርነት በፍቅር ምክንያት ነው። በፍቅር አማላ ሴቷ ወስዳ ነው የተሸነፈው። ለፍቅር የማይሸነፍ ማንም የለም። ንጉስ ይሸነፋል፣ ጀግና ይሸነፋል፣ ባለስልጣን ይሸነፋል፣ ወንድ ይሸነፋል። ሴትም እንደዛው። ሴት ደግሞ ለፍቅር ስትኖር ሞታ ነው የምትኖረው። ስለዚህ ክብሬ ተነካ እንዴ? በጣም ነው የሚነካው። በጣም ተነካ እንዴ? ገና በጣም ይነካል እንጂ ክብር ማይተነካና ክብር ነው የሚጥለው እኮ ፍቅር። ራስህን ነው የሚጥለው፣ ልብስህን ነው የሚያስጥለው፣ ኩራትህን ነው የሚያስጥለው። ፍቅር ማለት ያ ነው። ያ ሲሆን ግን ወደክ ማለት አይደለም፣ እድለኛ ነህ ማለት ነው። የፍቅርን ጣፋጭነት የህይወትን ጣፋጭነት አየህ ማለት ነው። ያን ጣፋጭ ለማግኘት እኮ ነው ሰው የሚጣላው። ስለዚህ ተሰደብኩኝ ምንም አይደለም። ሰው ይናደዳል፣ ክፉ ነገር ይነጋገራል፣ በቃ ያበቃል። ፍቅር ደግሞ አሸናፊ ነው። ስለዚህ ይቅርታ በል። ስህተቱ ያንተ ነው ተብሎ እኮ ነው ያየነው። አሁን የእሷ ነው ተብሎ አይደለም፣ ያንተ ነው። አንተ ቺታረክ ከዛ ልጅ አመጣህ ነው ድራማውም ይሁን ህይወቱ። ስለዚህ ይሄ ጥፋቴ ማን ነው? ያንተ ነው። አንተ ደግሞ አላረኩም ነው የምትለው። ብለዋለች እኮ በሰደባው ልክ ነው ይቅርታ የምትጠይቀው እኮ ብለዋለችኝ። ይቅርታ ሲያንስ ነው ብለዋለች። እውነቷን ነው እንዴ። የሰው ልጅ እንዴት እኔ አጥፍቼ እንዴት ይቅርታ አልጠይቅም እንዴ? ጥፋተኛ ሆኔ እኮ ነኝ።